እህታችንን አስታወሳችኋት ብዬ አስባለሁ። ቅመሟ 1 ሚሊዮን መግባት አለባት ብላ ሼር አድርጋላታለች ማለት ነው። እየገባችሁ እንግዲህ በቅመሟና በብሩኬ ፖስት እያደረጋችሁ ፎቶ ይችን ልጅ ወደ 1 ሚሊዮን ለማስጠጋት የቅመሟ ሴት የማበረታታት ህልሟ ስለሆነ እንድታሳኩላት። ሌላ ደግሞ ዛሬ ቫላንታይን ነው። ብሩኬ ለምን ለሃይሚ ዝግጅት የለውም? ለምንድን ነው የጠፋው? እንዴት ነው እያላችሁ ትገኛላችሁ ማለት ነው። ቫለንታይን ሲጀመር የሚከበረው የሆነ አንድ ቤት ኖሮ አንድ አንሶላ የተጋፈፈ አንድ ላይ የኖረ ነው ጋይስ፣ እንጂ ዝም ብሎ ቫለንታይን አይመጣውም። ምን እንጃ አልሳስበው። ሲጀመር ቫለንታይን የኛ ኢትዮጵያዊ መገለጫ አይደለም። ቤተሰብ ሰላም ጤና ይስጥልን። የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? ደህና ነኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። ዛሬ እንግዲህ ስለ ነብሩኬ ስለ ቫለንታይን በቀይ በምናምን ዲኮር እያደረጋችሁ እየፖስታችሁ ትገኛላችሁ። እነሱ ግን ያሉበት አይሰማም። ሀይሚዬ ብቻ ለዚች እህታችን ሼር አድርጋላታለች። ሙዚቃዋ 1 ሚሊዮን መግባት አለበት የኛ ውድ ቤተሰቦች አበረታቱልን ብላ ሼር አድርጋለች። ሼር ባደረገችው መሰረት ደግሞ እኛ እሷ ያዘዘችንን ነገር ወደ ቤተሰቦቻችን ማስተዋወቅ ግዴታችን ስለሆነ ዲዩት እያደረጋችሁ ልክ የብሩክና የሀይሚን ቪዲዮ ሲለቀቅ እንደምታደርጉት በብሩክና በሃይሚ እያቀናበራችሁ ልጅቷን ወደ ቅመሟ ስኬት እናሻግርላትና ደስ ይበላት። ደስ ይላል የሰው ደስታ በነገራችን ላይ ማለት ነው። እና ዛሬ እንግዲህ ብሩኬ ወይም በደስ በሚል ዲኮር ይመጣል። እንግዲህ እናንተ እንዳላችሁት ላይመጣም ይችላል። በሁለት ነገር ነው የምጠብቁት ማለት ነው የኛ ወድ ቤተሰቦች። ሌላው ሲቀጥል ቲክታክ ላይ ያ ሁሉ በቃ እንዴት ነው ልክ የገና ጥጃ ስጋ ሲዘለዘል ብሩኬን ዘልዝለው ያበቁት ሰዎች ራሱ ዛሬ አሽሙር ከሌላ ሰዎች ጋር ምናምን እየተሳደቡ ምናምን ይገኛሉ ማለት ነው። ግን ስድብ ትክክል አይደለም። ስድብ ተማሩ። በቃ ራሳችሁ ህሊናችሁና ማማር ትችላላችሁ። የብሩክን ፕሮፋይል አድርጋችሁ የሃይሚን ፕሮፋይል አድርጋችሁ ለመስደብ ወይም ደግሞ ለመናገር ወይም ደግሞ በፎቶቸው የሆነ ቅጣት ማስተላለፍ እንኳን የማይቻል ሰዎች አንዳንድ ሰዎች አላችሁ እና የብሩክ የራሱን ፕሮፋይል አድርጋችሁ የእሱን ስም የምትፖስቱ ሰዎች፣ የምትፎትቱት የምትቆራርጡት ሰዎች ስላላችሁ እንደው በተሻላችሁ መጠን ሰከን ብትሉ በጣም የተሻለ ነው ብዬ አስባለሁ። እንዲሁም ደግሞ በሃይሚ በዩቲዩብ ቻናሏ ፕሮፋይሏ ሳይቀር የሆነ አንዳንድ የማይሆን ቃላት ለብሩክ የሚናገሩ ሰዎች አሉ። እናንተም ብትረጋጉ የሆነ ተማርም ብላችሁ የሆነ የስድብ ዲግሪ ያለው ወይም ደግሞ ዲፕሎም ያለው እየመሰላችሁ ከሆነ ተሳስታችኋል። ጭንቅላታችሁን ሰፋ አድርጋችሁ አስቡ። ምክንያቱም ማንም ሰው እዚህ ዩቲዩብ ላይ የሚመጣው የተለያየ ጥቅማ ጥቅም ለማግኘት እንደሆነ ማንም ሰው ያውቃል እንጂ ጥቅማ ጥቅሙን እያወቃችሁ ደግሞ እንዳላወቀ ሆናችሁ እናንተ ለቻናላችሁ ብሩክን ይሄን ያህል መቸርቸር አስፈላጊ ነው ብዬ አላስብም። ምክንያቱም የምትቸረችሩት ለራሳችሁ ለሳንቲማችሁ ነው። በሚስቱ ፕሮፋይል አድርጋችሁ የምትነግዱ ሰዎች ስላላችሁ ነው። ምክንያቱም ሚስቱን ደጋፊ ነኝ ባዮች ከዛ እሱን የማይሆን ነገር ትናገራላችሁ። ከዛ ሚስቱን ታሳዘቀዝቃላችሁ ፕሮፋይል ላይ አድርጋችሁ ማለት ነው። ስለዚህ ራሳችሁን ከዚህ ነገር ብጠብቁ። አድናቂ ነን እንወዳለን ካላችሁ እሷ ስትዘቀዘቅ ማየት እንዴት እንደሚያም ማወቅ አለባችሁ። አድናቂ ነኝ ካላችሁ ማለት ነው። ሲቀጥል ደግሞ የእሷን የሆነ ገንዘብ መንካት። ምክንያቱም እኔ ሃይሚን መወዳት ከሆነ የእሷን ገንዘብ አላንቋሽባትም። ግዴታ ለወድላት ይገባል። ለወዳት አለኋ መወዳት እስከ ንፍጧ እስከ ምኗ እስከ ቆሻሻዋ ነው እንጂ የሆነ ነገሯን ጠልቼ አይደለም። ሰው መውደድ ግዴታችሁ ነው እናንተ ማለት ነው እንጂ እሷን ወዳችሁ አጠገቧ በዙሪያዋ ያለውን ሰው ማንቋሸሽ ተገቢ ነው ብዬ እኔ አላስብም፣ በእኔ በኩል ማለት ነው። ሲቀጥል ደግሞ ብሩኬን ፕሮፋይሉን አድርጋችሁ የሌላ ማነው አምለከትን በተለያየ ነገር እያደረጋችሁ እየፖስታችሁ እሱን እያለጣጠፋችሁ ቆሻሻ ነገር መልእክት የምታስተላልፉ ሰዎች ከራሳችሁ ጋር ሆኑ። አምለከት ዞር ብላ ማታያቸውም እነሱን። ምክንያቱም እሷ የራሷ ስራ የራሷ ህይወት ያላት ሴት ናት። በሰዓቱ ስሪልኝ የተባለችውን የታዘዘችውን ነገር ሰራች። ልጆቹ ከሰው ጋር ተገናኝተው እንዳይሰሩ አታሳፍሯቸው። በቃ ምንም እነዚህ ልጆች በድራማም በሉት በምንም በሉት የሆነ ሰው ይዞ ሲመጣ በጣም ተስፋ ታስቆርጧቸዋል። አሁን ትናንት የቀሩት እርግጠኛ ነኝ ተስፋ ማጣት ነው። በቃ አንዳንዴ ይደብራችኋል። በጣም የሚያስጠላው ከሰው ጋር መጨቃጨቅ፣ ከሰው ጋር የሆነ ነገር ምናምን በጣም ያስጠላል። እና ከዛ አንጻር የምትወዷቸው ከሆነ ሞራላቸውን ጠብቁላቸው። በተቻላችሁ መጠን መጥፎ ነገር እንኳን ሲኖር እርስ በራሳችሁ እናንተ እየተባላችሁ ሌላ አጀንዳ ትከፍታላችሁ። ግን
ቪዲዮ ላይ በተለቀቀው ነገር አጀንዳ መክፈት ማለት እሱ ሌላ ጉዳይ ነው። እነሱ ማበረታታት ነው የሚሆነው። ዝሙት መስራት፣ የዝሙት ቪዲዮ መስራት በዓለም ላይ በብሩክና በሃይሚ አይደለም የተጀመረው። ዩቲዩቡ በሙሉ እንደዛ ነው የሚሰራው። የዓለም ሲኒማ በሙሉ እንዲህ ነው የሚሰራው። ምን ያገባችው ሴት አለች እንዲህ አልጋ ላይ ፊልም የምትሰራው እየተኛች ከሌላ ፕሮዲውሰር ሆና ምናምን። ይሄ የተለመደ እኮ ነው። በብሩክና በሃይሚ ሲሆን ግን ሁሉ ነገር ይከብዳል። ስለዚህ ራሳችሁን ብትጠብቁ በጣም የተሻለ ነው። ሁሌ ወደ ኋላ ዝቅ እንዲሉ አትፍቀዱላቸው። ከፍታ ላይ እንዳሉ በዛው እንዲጨምሩ ነው እንጂ ዝቅ እንዲሉ ባትፈቅዱ በጣም ደስ ይለኛል፣ በዚህ አጋጣሚ ማለት ነው። ሌላው ደግሞ እንግዲህ ሰሞኑን አጀንዳ ሆኖ የተከፈተው አዶናይ እንኳን በዛ ልክ ጃኒን ማለት ነው። ጃኒን እንደዛ በቃ የሆነ እንዴት ብዬ ልግለጸው? ስሜቱ በጣም ከባድ ነው። እና እንትና ከዳኒ ጋር ዛሬ ይሁን ከተጣሉ ይሁን ሳይጣሉ ይሁን አይቸው በጣም ተገረምኩኝ። ቆይ እዚህ ጋር ላስገባላችሁ። እግዚአብሔር መጀመሪያ ሰላም ሲለው ስሜቱ፣ ከዛ በኋላ ደግሞ ያለውን ነገር እዩት እንግዲህ ዛሬ ሀገራችን በአንድነት ቆመን የምናገለግልበት ሁላችንን የሀገራችንን ባንዲራ ከፍ የምናደርግበት ስሟን የምናስጠራበት በዓለም ሚዲያ የምንታይበት ትልቅ ነው። በጣም ንጹህ ሰው ነው። እንግዲህ እኔ ዛሬ ነው ሲንሸራሸር የደረሰኝ። ባይዘወይ የመቼ እንደሆነ አላወቁም። ይሄ ይቅርታ አድርጉልኝ፣ የመቼ እንደሆነ ግን የሆነ ቅሬታ እንዳለባቸው መጀመሪያ ላይ ሲተዋወቁ፣ ከዛ በኋላ ደግሞ 2 ጊዜ ነው ሰላም ያለው ማለት ነው። እና በመጀመሪያ የሆነ በድብርት ነበር። ከዛ ሁለተኛ ሶስተኛው ላይ በደንብ ነው የተቃቀፉት። እና ፌመሶች ስትሆኑ የምትገናኙበትን ነገር አታውቁትም። የሆነ በሴት ተጠራልተው ተደባብረው የሆነ ክፍተት ባለመፍጠራቸው ማለት እዛ የሀገር ጉዳይ ነው ያገናኛቸው። በዚህ አይነት ነገር ክፍተት ተሰምቷቸው እንደዛ ባለመሆናቸው ኦልሞስት በጣም ደስ ይላል ብዬ ነው ያሰብኩት። ግን ያሁን ይሁን ይሄ ከተፈጠረ በኋላ ይሁን ከተፈጠረ በፊት አይሩ ነው አላውቅም። ግን አሁን የደረሰኝ ሼር ሲደረግ አይቼው ነው ይዤ የመጣሁት ገርሞኝ ማለት ነው። እና የኛ ውድ ቤተሰቦች ሁላችንም እንደዚህ አይነት የቅን ልቦና ይኑረን። በተለይ ደግሞ እንደዚህ የሆነ ሪሌሽንሽፕ ጀምራችሁ እዛኛው ጋር ሳትጨርሱ ከዛ ደግሞ እዚህ ጋር እየተመለሳችሁ የሰው ሕይወት ማበላሸት በጣም ጥሩ አይደለም። ምን ያክል ደስተኛ የሆነባችሁን ሰው ደስታ እንዲያጣባችሁ ነው የምትሆኑት ማለት ነው። ልክ እንደ አዶናይና እንደ ጃኒ ማለት ነው። ኦልሞስት እንግዲህ ጃኒና ዳኒ ያው አይታችኋል የተፈጠረው ነገር። የሰው ልጅ በእርግጥ ሰው ከወደደው ሰው ጋር አይኖርም። የሆነ ነገር ይፈጠራል፣ የሆነ ጋፕ ይፈጠራል። መለያየት ያለ ነገር ነው። ግን ስትለያዩ በጥሩ ስነ ምግባር መለያየት ነው እንጂ የማይሆን ነገር እየተፖሰተ የሆነ ነገር እያወራ ምናምን አይደለም። በጥሩ ነገር ተገናኛችሁ አይደለ? በጥሩ ነገር መለያየት ማን ገደለ? ምንም ችግር የለውም። እና በጣም የተገረምኩት በአዶናይ በዚህ ማለት ነው። ሌላዋ ደግሞ ንግስታችን እዚህ ጋር ልጋብዛችሁ ፈልጋለሁ። እሷንማ እንደው ይሄ ነጭ ማለት ነው ከወሰዳት ስንቱን አንበርከካ ይሄ ነጭ ከወሰዳት አብዝኛም አያዋጣኝ ማለት ነው። እኔ ጋይስ ከኢትዮጵያ ማለፍ የለባትም ሄሉን የመሰለ ንግስት። እንዴ ጉድ እኮ ነው። ላሳያችሁ ለማንኛውም ማለት ነው። ከጎኗ ወዝወዝ ማለት ፈልጌ ነበረ። ያው ሙዚቃው እንግዲህ ደግሞ ቻናሌን እንዳያሳጣኝ እንዲህ በከፋኝ ሰዓት መጥቼ የሆነ ሀሳብ የምሰጥበት ቻናል እንዳላጣ ብዬ ይዘጋብኛል ብዬ ፈራሁኝ ማለት ነው። ሄሉዬ በጣም ደስተኛ ሆነሻል። እርግጠኛ ነኝ ልደትሽ ነው የሚሆነው ወይም ደግሞ 150 ሺህ እየተከበረ ነው አይደል ነው፣ ግን ልደትሽ ይመስለኛል። ለማንኛውም ሃፒ በርዝዴይ ብለናል። ይሄ ነጭ እንዳይወስድሽ ማለት ነው። እንደው ከጎኗ ያላችሁ የኢትዮጵያ ወንዶች ማለት ነው አሳልፋችሁ መስጠት የለባችሁም። በእርግጥ ድራማችሁን፣ ስራችሁን፣ ክወናችሁን ግን ለሀገር አሳወቃችሁ። እናንተዬ ጉድ እኮ ነው እናንተ። እውነት ከቡታጅራ ከኢትዮጵያ ሄሉ ከቡታጅራ እስከ ምንድን ነው አረብ ሀገር ነው የሚኖረው ሰውየው። አረብኛ ነው ምንድን ነው ጣሊያናዊ ነው ምንኛ እንደሆነ አላውቅም። ብቻ ግን የሌላ ሰው ዜጋ ሀገር ብቻ ዩቱብ ቻናሏ ላይ ተቀላቅሏል ሄለን ማለት ነው። በዚህ አጋጣሚ ያው
ከሱ ጋር እንዳትወድቂ በፍቅር አደራሽን። ምክንያቱም ይሁን አይከብድም፣ ግን ይከብዳል። ይሁን የፈለገ ነገር ፍቅር ቢገባቸውም እነሱ እኮ እኔ እንጃ፣ እኔ ቢደብሩኛል። እኔ አላቅም፣ ለምን እንደሆነ አላቅም። ብቻ ግን አልወድም። እኔ ምን እንደሆነ አይገባኝም፣ ለእኔ ማለት ነው። የሰው ስሜቱ የተለያየ ነው። ስሜትሽ ከሆነ ምንም ማድረግ አንችልም። ግን አይሆንም፣ በፍጹም ይሆናል ብዬ አልጠብቅም። በቃ እኔ እንጃ። ለዛውም ሄሉን የመሰለ የኢትዮጵያ እንስት እንዴት ትሰጣላችሁ እናንተ? ከጎኑ ያላችሁ ኢትዮጵያዎች ሸጣችኋት ነው የሚሆነው። ብሰጡት ለራሱ ሸጣችሁ ነው እንጠይቃችኋለን። ለማንኛውም መስጠት የለባችሁም። ማን ነበር ስሙ? ኤሪክ ነው ያሉት። ኤሪክ ኦ ማይ ጋድ ኤሪክ ስሙ ለማንቆላበስ ይመቻል። ከነዛ ከነ እንትና ጋር ቢያገናኛት ደስ ይለኛል። ቱርክ ወስዶ ማለት ነው። ማነው ስሟ? ባሌ የምትለው ማነው ስሟ? አምጡልኝ። ኤፕሱን ከነ ኤፕሱን ጋር ከነሱ ጋር ተገናኝታ ብትሰራ ይሄድባታል። በነገራችን ላይ አክቷ ምናምን እንደዛ ነው፣ ሄለን ማለት ነው። ግን የሆነ ጠንካራ ሰው አላገኘችም ከጎኗ። ሁሉም ልፍስፍስ ሰው ነው የሚመጣው ማለት ነው፣ ሄለን ጋር ማለት ነው። ያው ትንሽ ኃይለኝነትም ስላላት ሄለን ትንሽ ለዛም ይመስለኛል። ብቻ ግን ዞሮ እስካሁን ድረስ ሴትነቷን አስከብራን ያለችው። ከዚህም በኋላ ፈጣሪ እንዲሆንሽ መልካም ምኞቴ ነው። የኛ ሄሉ የኛ ንግስት በዚሁ መልካም ልደት ይሁንልሽ ብዬ አስባለሁ። ሁሌም ዛሬም ደስ እንዳለሽ፣ ሁሌም ደስተኛ እንድትሆኚ መልካም ምኞታችን ነው። በቪዲዮሽ ባንሰራም ሁል ጊዜ ደስታሽን እናያለን። እኔ ያለው በበኩሌ አያለው፣ ላይክ አረጋለሁ ቪዲዮዋን። ግን ያው ወደ ቻናሌ እንዲህ አንዳንድ ነገር ሲመጣ ማወራበት ነገር ሲኖር ነው ይዤ የምመጣው ማለት ነው። እና ብዙ ጊዜ ነጩን አልወድላትም ጋይስ፣ ይቅርታ አድርጉልኝ። ምክንያቱም ነጭ ሲመጣ አትቀላቅሉ። ኢትዮጵያ እንወዳለን ብሎ የሚመጣ በአሁን ሰዓት አትውደዱ። ለምን መሰላችሁ? አንደኛ አባይ ተገድቧል፣ ሁለተኛ ነገር ገና ድፍድፍ ይወጣል ታውቃላችሁ ከኢትዮጵያ። ስለዚህ እንዲያውንም እኛ የተሰደድነው ወደ ኢትዮጵያ እየገባን ስራ እድል መክፈት ነው ያለብን ከመጣላት ጋይስ። ለማንኛውም አመሰግናለሁ። ባይ፣ ወዳችኋለሁ። አፈር አመግቤ ነው ምና